እስኪ እነሱን የነፈኳቸውን ነገር እስኪ እንገሩኝ እስኪ ጠይቃቸው ወይኔ ቶማስ እኔ ግን ምንድን ነው ያደረኳቸው ረቡር እንዴ ረፍ እናት እንደገደልካቸው እኔን ልገለኝ ነው እንዴ? እናተኛ ቀጠር ጭራሽን ወንድምክን የእናትክን ልጅ እናቴን እንዳስገደልካት እኔን የምታስገድለኝ? ለመነ የሌለው ሰው ይመስል አሮጌ ለብሼ እሷም እንደዚሁ ጨርቅ ታጥቃ ቀሚስ እንጂ እዚህ ውስጥ እኔን ተውኝ በቃ እኔ እንደዚህ አይነት ውስጥ እኔ መግባት አልፈልግም። እባካችሁ ልጆች አንተም ብትሆን ተወይ እባክህ። ምንም የገቢ ምንጭ የለኝም፣ ጦረታም የለኝም፣ ከእጅ ወዳፍ ነው በቃ። ታሰር የምጠቅመው ነገር የለም። ስለዚህ ሰላም ይውረድ እባክህን ብዬ ነበረ። እንግዲህ ይሄ ሊፈጸም አይችልም ውጤቱን ካላየው እስከ መጨረሻ ካልሄድኳል እኛ ደግሞ እንግዲህ እስቲ እሱን መጠበቅ አለብኝ ብዬ ነው እንግዲህ እንጂ ሌላማ ምን የሚያሸሸኝ ነገር አለ? መንገድ ላይ ድንጋይ ላይ ቁጭ ብሎ የሚውል ልጅ ጠንቋይ ነው ብላችሁ እኔን ለመሸወድ የፈለጋችሁበት ዋነኛው ምክንያት ምንድን ነው? ምን አደርጋለሁ? ጸሎት እንትል አሁን እቺ እኔን እንኳን ልትገለኝ ያሰበች ትታሰር፣ ትንሽ ትቆይ፣ ትየው፣ ትቀጣ። እሺ 7 ቀን ሙሉ ሄዳችሁ ጠንቋይ ቤት ምን መፍትሄ ያገኛችሁ? መልስ አገኛችሁ? እውነተኛ ጠንቋይ ነው ሐሰተኛ ጠንቋይ ነው የት የመጣ ነው አልተረዳ ነው። አንተ ምን እየሆንክ ነው? ምን እየሆንክ ነው አንተ? ዘላለም ያልገባ ነገር አለ። ምንድነው ያልገባ ነገር አለ? ምንድነው ያልገባኝ? ንገረኝ። ሊያስገድለኝ ነበር እኮ ሌት። ምን ማለት ነው ሊያስገድለኝ ነበር ማለት? ሰው ቀጥሮ ሊያስገድለኝ ነበር። ቅጥረኞቻቸውን ልከው አስገድለኝ ነበር። የእናንተ ሰዎች እናንተ የቀጠራቸው ሰዎች ናቸው ያተረፉኝ። እሱ ምንድነው ያደረጉት? አረ ምን አላረኩትኝ። ጨርሶ ያልዳነ ሰው ድኗል እያላችሁ እኮ ልታስደበድቡን እኮ ነው። ካዲ ሰውዬ ዘላለም በእናትህ ይሄ ሰውዬ ወደ ፖሊስ ጣቢያ ተርዝርስ። ምንድነው የምትለው? ይሄ አስመሳይ ነው። አንተ ቆይ እስቲ እንለምን ብለን እንደተባለው 7 ገበያ ቁመን ለመና። የእናንተን ሳንቲም ሳትጨምሩበት ያለውን ነገር እንጨርሳለን። እኚህ ሰውዬ በመጨረሻ በሕግ ቁጥጥር ስር ውለዋል። በቃ ከዚህ በኋላ ምንም ነገር አንተ ምንም ውስጥ እንድትገባ አልፈልግም። እባክህን እርዳኝ። አዎ በጣም የሚገርም ነገር ነው ልጄ። እኔ ሳስበውም በቃ ለመናገርም ይከብዳል። የሰው ልጅ እስከ ህይወቱ እንዴት ይቀበላል? የነሱ ግፍ ነው። ልጅ እስከ ልጅ ድረስ እንደዚህ አይነት ጭካኔ እንደዚህ አይነት ነገር የሚደርሰው የነሱ ግፍ ነው ብዬ ነው ማለት። እኔንማ ጠልተውኝ የለ እኔን ስም ለማጥፋት እሷ አደረገች ብሎ በዚህ እድሜ እኔን ለመወንጀል እኔ ልጅ አላልኩም፣ በፍጹም አላልኳቸውም። አሁንም ቢሆን ምነግርህ እኔን ስሜን ለማጥፋት ነው። እሱ እኮ ለእኔም ሲነግሩኝ ነበር እኮ። ይሄ አይደለም ሰዎቹም እኔ ራስ ላይ ቢወርዱ ምን አለ? ምን ነው በሽታዬን ባስታምምበት? ምን ነው በሰላም ብኖርብ? እሱ ቢተውኝም ሰዎችን ሰጥቶኛል ጌታ። ይሄ ልጅ ደግሞ ውሎ ይግባ፣ አንድ ነገር እንዳያረጉ ይፈራለሁ። ውሎ ይግባ በቃ። እሱም ይጠይቀኛል። ከድሮ ሰላም ከድሮ ሀብት የአሁኑ ነፃነት ይበቃኛል ልጅ። የአሁኑ እረፍቴ ነው ለእኔ እዛ የበለጠ ነው። እሱ በእርግጥ ያፈርኩበት ነገር አለ። እኔ መቼም ዛሬ እህቴ ስር ላይ ናት ብዬ አልዋሽም። እኔም አምናት ነበር፣ እህቴን በጣም አምናት ነበር እና በዚያ ተሞኝቼ ሄጃለሁ። እንደሷ አትበይ። ምን ያንቺ ስም ቢጠፋም ባይጠፋም በዚህ በ85 ዓመት ብዙ ሰርተሻል፣ ብዙ ለፍተሻል፣ ብዙ አድርገሻል። ስለዚህ አሁን ግን ነገሩ ትክክል አለመሆኑን እየተረዳው ሲሄድ አሳፍሮኛል፣ ራሴን አሳፍሮኛል። የእሷ ሲያንሳት ነው አንተም ትደረባለህ። ሲያንሳት ነው እሷ ትታሰር። እኛ ጭንቀታችን ይሄ ልጅ እንዳይሞትብን ነበረ። ስለዚህ 7 ገበያ ወተን ለምንልለታል የሚሉትን ልጅ ያለ ፍላጎቱ እናንተ በሰራችሁት ወጥመድ ውስጥ እንዲኖር ለምን አረጋችሁት? እኔም አሁን በትክክለኛው መንገድ ላይ ሳየው እጸጸታለሁ። መጸጸት ብቻ ሳይሆን እምድር ላይ ለምን ቆየሁ? ለምን እንደ አባቴ እንደ እናቴ እኔ ቀድሜ በእድሜ ለምን አልሄድኩም እያልሁ ነው ማስበው። እኒህ ሰዎች እስከ ግብረ አበሮቻቸው ተለቃቅመው ወህኒ ካልተወረወሩ የኔ ነገር አሁንም አላበቃለትም። አሁንም አደጋ ላይ ነች። ለኔ ብላ ይሄን ሁሉ መስዋዕት እየከፈለች አሁንም አደጋ ላይ ነች። እየራባትና እየጠማት እንዴት እንደምትኖር እኔ ማቅ ምን ላድርግ ዘላለም? እኔም እኮ ወድጄ አይደለም። እንዴት
ከኔ ጋር የደረሰው ነገር እኮ ከአንተ ጋር ቢደርስ እኮ ይሄን ነገር መቋቋም አትችልም። አሁንም ይሄ ሰውዬ ብቻ አይደለም እኔ ጀርባ ላይ ያለው በጣም ብዙ ሰዎች እኔ ጀርባ ላይ ያሉ እናጣራለን። እኔ እስከ መቼ ነው እንደዚህ ሆኜ የምቀጥለው? እናቴን አጣው አባቴን ሲያሳጡት እነሱ እንደሆን በምን ያህል እርግጠኛ ነኝ? ሁሉም ነገር የጀመረው የወንድማችን ጉዳይ ያሳስበናል። የጤና ሁኔታ እርግጠኛ አልሆንበትም። ሀብት ንብረት እያለን ጎዳና ወጥቷል በሚል ወንድምና እህት ወደኛ መጥተው ነው። ሰላም 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 ውድ የዞላ ቲዩብ ቤተሰቦች እንደምን አላችሁ? ሰላም ደስታና ፍቅር ለእናንተ ይሁን እያለን እንግዲህ የዛሬው ፕሮግራማችን ተጀመረ ማለት ነው። የዛሬው ፕሮግራማችን ላለፉት 1 ወራት ገደማ ስንወጣና ስንገባ የነበረበት ስንወጣና ስንወርድ የነበረበትን ጉዳይ ከዳር ለማድረስ ነው ዛሬ የተገናኘ ነው። እንግዲህ ሁላችሁም እንደምታስታውሱት ወንድምና እህት ወደኛ ሲመጡ ያሉን ነገር ምንድነው? ወንድማችን ሀብት ንብረት ካለበት ከሞቀው ቤተሰቡ ከሞቀው ቤት ወጥቶ ጎዳና ወድቀዋል። ጎዳና ደግሞ የወደቀበት ምክንያት ሲወርድ ሲዋረድ የመጣው የአያቶቻችን የቅድመ አያቶቻችን ጥፋት ነው። በሱ ምክንያት ራሱን መቆጣጠር አልቻለም። አይምሮ ጤናማ አይመስለንም። ከዚህ የተነሳ እሱ የሚገኘው ጎዳና ነው ብለውን እንግዲህ እኛ ጋር እንደመጡ ሁላችሁም ታስታውሳላችሁ። ነገር ግን ጉዳዩን ቀረብ ብለን ማጣራት ስንጀምር ሌላ ገጽታ እየያዘ መጣ ማለት ነው። ጎዳና ወደቀ የተባለውን ቶማስን ስናገኘው ግን ሌላ ነገር ነበር የነገረን። እኔ ጎዳና የወደቅኩት በአያት በቅድመ አያቶቼ ስህተት ሳይሆን በወንድምና በእህቴ ግፊት ነው። ወንድምና እህቴ ንብረትን ለመውረስ ሲሉ እኔን ከቤት ገፍተው አስወጥተውኛል። ከማልፈልጋት ሴት ጋር እንደሆነ አድርገው ብዙ መረጃ ይቀበሉኝ ነበር የሚል ነገር ነገረን። እንግዲህ ከዛ በኋላ አጠንክረን ቀጠልንበት ማለት ነው። አጠናክረን ስንቀጥል ይሄ ነገር ምንድነው የሚለውን ስናጣራ እውነትም ወንድምና እህት ወንድማቸውን ገፍተው ያስወጡት ለሀብትና ለንብረት ብለው እንጂ የሱ ጤና ገፍትሮ እንዳላስወጣው ደረስንበት። አክስትም በዚህ ጉዳይ አናገርን። በዙሪያቸው ያሉ በጣም እጅግ በጣም ብዙ ሰዎችን አወራን። ጠበቃ ነኝ ብሎ የመጣውን ሰው ጭምር። እንግዲህ ለቶማስ ያላደረግንለት ነገር የለም። ቶማስ አሁን በምን አይነት ሁኔታ ላይ ይገኛል? ወንጀለኛስ እስካሁኑ ሰዓት ድረስ ወንጀለኛው ወንድሙ እንዴት ደረቱን ነፍቶ ሊኖር ቻለ የሚል ጥያቄ እያነሳችሁ ነበር። ዛሬ እንግዲህ ምናልባትም በዚህ ቪዲዮ ለወንጀለኞች የሚገባቸውን ቅጣት የሚያገኙበት እንዲሁም ደግሞ እኛ ደግሞ ለአንዴና ለመጨረሻ ጊዜ ይሄንን ፋይል የምንዘጋበት ቀን ይሆናል ብለን እናስባለን። እንግዲህ ዛሬ የምንገኘው የአክስትየው ግቢ ውስጥ ነው። እዛ ግቢ ውስጥ የተገኘንበት ምክንያት ዋነኛ ምክንያት ደግሞ ከእሳቸው ጋር ሆነን በምን አይነት ሁኔታ ላይ ይገኛሉ የሚለውን ጥያቄ ልንጠይቃቸው ነው። እንዲሁም ደግሞ ሁላችሁም እንደምታስታውሱት ጠንቋይ ነው ብለው ያመጡት ሰው የሐሰት ሆኖ ተገኝቷል። ይህንን ጉዳይ እስከ ዛሬ ድረስ አላወራንበትም ነበር። አክስት በዚህ ጉዳይ ያምናሉ ወይ? እውነት ይሄ ጠንቋይ የተባለው ሰው ጠንቋይ ነው ወይ የሚለውን ሀሳብ እናነሳለን። እንግዲህ ሁላችሁም እንደምታስታውሱት ገንዘብ ተሰጥቶት እኛን እንዲያታልል የተቀመጠ ተዋናይ ሆኖ አግኝተነዋል። ስለዚህ እንግዲህ በዚህ ጉዳይ ላይ አክስትም እጃቸው ካለበት እንዲሁም ደግሞ ወንድምን ደግሞ ፈልገን የማግኘት ግዴታ አለብን። እንግዲህ ባለፈው እንዳያችሁት ነው ጠንቋይ የተባለውን ሰው አግኝተነው ስንወጣ የሰፈሩ ሰዎች የፈጠሩትን ግርግር አይታችኋል። እንግዲህ እስከ ድብድብ ድረስ እስከ መደባደብ ድረስ ከኛ ጠባቂዎች ጋር እስከ መደባደብ ድረስ ተደርሶ ነበር። እንግዲህ በአካባቢው በፍጥነት ፖሊሶች በመድረሳቸው እነሱ ሊበተኑ ችለዋል። እነሱን የላከብን ማን ነው የሚለውን ደግሞ ጠንቋይ ነኝ ባዩ እስር ቤት ውስጥ ሆኖ እንዲናገር አድርገነዋል። በእርግጥ የሰፈሬ ልጆች ናቸው እኔን ስትይዙኝ ስላዩ ነው እንጂ ከሰዎቹ ጋር የሚገናኝ ነገር የለውም ብሎ ነበረ። እስቲ እንግዲህ ይህንንም ጉዳይ ዛሬ እንጠያየቃለን ማለት ነው። እንግዲህ እስከ መጨረሻው ድረስ ከኛ ጋር ከሆናችሁ እጅግ አስገራሚ አስደናቂ በመግቢያው ላይ ያያችኋቸውን እያንዳንዱን ነገሮች የምታዩ ነው የሚሆነው። እስከዛው ድረስ ግን እንዳይረሳ ማለት የምፈልገው ሼር፣ ላይክ፣ ኮሜንት እና ሰብስክራይብ ማድረግ ነው። ሀሳብ አስተያየትን መስጠት ከምንም በላይ ያበረታናል። ስለዚህ ሀሳብና አስተያየታችሁን ስጡን። ከዛ ባለፈ ደግሞ
ይህንን ቪዲዮ ለወዳጅ ዘመዶቻችሁ ሼር አድርጉ። እስካሁንም ድረስ የ50,000 ጉዟችን እንደቀጠለ ይገኛልና ይህንን ቪዲዮ ስታዩ ቻናሉን ሰብስክራይብ ማድረግ እንዳትረሱ ማለት እፈልጋለሁ። እስከ መጨረሻው ድረስ አብራችሁኝ ከሆናችሁ ዛሬ አስደናቂውን ፕሮግራም ታያላችሁና አብራችሁኝ ነው። እኔ አባቴ ልጅ እንኳን መሆን አልቻልኩም። እኔና ቶማስ መካከል ሌላ ግንኙነት አልነበረም። ማለት ይሄናውን ላታምን ትችላለህ፣ ግን በጣም ያፈቅረኝ ስለነበረ ከተጋባን ይደርሳል፣ እኔ ክብሬን ጠብቄ ነው ማገባ እለው ነበረ ሁልጊዜ። እና በዛ ምክንያት እኔና ቶማስ መካከል ምንም አይነት ግንኙነት አልነበረም። አለ አይደለ ይሄ የቤት ልጅ ልክ እንደዛ አድርጌ ነው ራሴን ያሳየሁት። ለዛ ነው እኔና እሱ መካከል ምንም አይነት ግንኙነት የሌለው፣ ስንጋባ ይደርሳል ምናምን እያልኩ ነበረ። ማለት ግዴታ እኮ ሌላ ግንኙነት ስላለ ብቻ አይደለም ሰው ፍቅር ውስጥ የሚወድቀው አይደል? ሰው እንደዚህ ያየውን ሰው እንኳን ያፈቅራል አይደለም? አብሮክ እያወራክ አብሮክ እየዋለ መላመድም ይመጣል። ፍቅረኛ የገውኝ ራሴን እስከ መጥላት ድረስ አንዳንዴ ማለት አላቅም፣ በፍቅረኛ ውስጥ ሁሉ እሱን አየዋለሁ። ምክንያቱም እሱን የጎዳሁት ያክል ይሰማኛል። እና ቶማስ የተሻለ ህይወት ይገባዋል። ያኔም አንተን ሳገኘ እሱ ጋር አይመለከተኝም ምናምን ብዬ የተናደድኩብህ የሆነ ራሴን ነፃ ለማድረግ እየሞከርኩ ነበረ። ማለት ይሄ አንዳንዴ ህሊናህን ከዛ ነገር ለማውጣት የምታደርጋቸው ጥረቶች በተአምር ሊያሸሹ አይችሉም። አዝኖብኛል። እኔን ይቅር እንዳለ የሚያስመስልም አዝኖብኛል። እሱ እንኳን ይቅር ቢለኝ እኔ ራሴን ይቅር ማለት አልችልም። ምክንያቱም የሰፈሩ መሳቂያ ያደረኩት አባቴ በጥሩ ሁኔታ አሳድጎኝ አሳዳጊ የበደላት እየተባለ የሰፈሩ መወቃቀሻ አደረኩት። ህመሙን እንኳን እንዳስታመም አድርጌዋለሁ። አይንሽን ማየት አልፈልግም ብሎኝ ነበርና ፖሊስ ጣቢያ ስገባ ግን ባላሰብኩት መንገድ መጣ፣ ሊጠይቀኝ መጣ። ብዙ ሰዓት እንደውም ገንዘብ ሰጠው ነበረ። ያው እኔም በነበረኝ ሰዓት እሰጠው ነበረና በጣም ነበረ የምንግባባው። አይደለም እሱ ጠንቋይ ሊሆን ብቻ ባጭሩ እየተወነ ነው። እንትን አትበል። ና እኛ አንተን ፈልገን ነው የመጣ ነው። ችግር የለውም። ሰክሳቻለ አባቴ። እንዴ አንቺ ማን ነሽ? አንቺ ማን ነገር አታውሪ። አንተ ራስን ጠንቋይ አድርገህ እያሳመንክ ነው ያለው እንዴ? አንተ ራስን እንደዛ አሳምነህ ነው? ጭራሽ ትስቂያለሽ እንዴ? ምን ላድርግ? እኮ ገርመኝ እኮ። ስንት ነው የተቀበልኩት እስካሁን? አቡ ጥሩ መላ ነው የገጩኝ። እኔ እንዲህ አይነት መላ አይቼ አላውቅም። እኔ 30-40 ብር ነው ከሰው ላይ ሲቀባበል የኖርኩት። አይ አይደለም። እስቲ መታወቂያን አንጣ። ከአንተ ጋር እኮ ነው የማወራው። መታወቂያ የለኝም። ምንድነው መታወቂያ የለኝም ማለት? እሺ እንግዲህ ተመልካቾቻችን ተመልሰን መጥተናል። ተመልሰን ስንመጣ እንግዲህ ዛሬ ይሄንን ጉዳይ ለአንዴና ለመጨረሻ ጊዜ እንነጋገርበት ተባብለን ነው እንግዲህ የተገናኘ ነው። ስለዚህ ዛሬ የምንደባበቀው ነገር አይኖርም። ከመጀመሪያም እዚህ ጉዳይ ውስጥ ስንገባ ያው እርሶ በመሩ ምሪት ተመርተን እኛ ብዙ ነገር አድርገናል ባይናቸው ልጆች። ስለዚህ ዛሬ እንግዲህ እርሶን እንደዚህ ትንሽም ሻለ ስላሉት ቁጭ ብለውም ስላሉ ስለዚህ ጉዳይ በሰፊው ልጠይቆት እወዳለሁ። በእርግጥ ይህ ነገር እውነት ነው? አያት ቅድመ አያቶቻችሁ
እንደዚህ አድርገዋል ወይ የሚለውን ነገር ጠይቄ መጀመር የምፈልገው እውነት ነው ይሄ ነገር? አዎ ልጄ፣ ይሄንማ ነገርኩ እኮ እኔ አላቅም። እኔም በወሬ ነው የሰማሁት እንጂ አልደረስኩም። አዎ ይቀብራሉ። ይሄ ልክ ነው፣ ልክ ነው። ይህንን ነገር እንግዲህ እርስዎ ኖት መድኃኒቱም እንደዚህ ነው እዚህ ቦታ ሂዱ እያሉ ልጆቹን ሲመሩ የነበረው እርስዎ ኖት። በእርግጥ በዛ መንገድ የመጣ ነገር አለ ወይ? ተወራርሶ እዚህ ቤተሰብ ላይ እየደረሰ ያለው ጉዳት አለ ወይ የሚለውን በትክክል እንዲነግሩን እንፈልጋለን ዛሬ። ምክንያቱም ያጋጠመኝ ነገር ስላለ ነው። ምናልባት እርሱ አላዩም አልሰሙም ይሆናል። ልጆች እኔን ለመሸወድ ያስቀመጡት ሰው ነበረ። ስለዚህ በዚህ የተነሳ እርሱን ለመጠየቅ ተገድቻለሁ። እውነት አያት ቅድመ አያቶቻችሁ ሰውን ከነነፍሱ ይቀብሩ ነበር ወይ? ይሄ በቃ በደንብ መታወቅ ያለበት ነገር ነው። አዎ በጣም የሚገርም ነገር ነው ልጄ። እኔ ሳስበውም በቃ ለመናገርም ይከብዳል። የሰው ልጅ እስከዛ ህይወቱ እንዴት ይቀበራል? እኔ በጣም በጣም የሚዘገንን ነገር ነው። ይሄን ደግሜ አሁንም በዚህ እድሜ ይሄንን ነገር ለማውራት ይከብደኛል ልጄ። እውነት ነው ያደርጋሉ። ምን አይነት ጨካኞች እንደነበሩ ይኸው አሁን ይሄ ነገር ሁሉ የደረሰው በዚህ ምክንያት ነው ብለው ያስባሉ? ይኸው የእነሱ ግፍ ነው። ልጅ እስከ ልጅ ድረስ እንደዚህ አይነት ጭካኔ እንደዚህ አይነት ነገር የሚደርሰው የእነሱ ግፍ ነው ብዬ ነው ማምነው። አይታይም ልጅ? እሺ በጣም ጥሩ። እርስዎ እንደዚህ ያምናሉ። እንግዲህ እነሱ ደግሞ ጠንቋይ ብለው የሆነ ሰው ጋር ወስደውኝ ነበር። ጠንቋይ ነው እሱ ነው የነገረን፣ አያቶቻችሁ እንደዚህ ያደርጉ ነበረ ተብለን እሱ ጋር ሄደን ነበር። እሱ ነው 7 ገበያ ላይ ለምኑ ያለን እና የመሳሰሉት ነገሮች ብለውኝ ሰውየውን ሊያገናኙን ወሰዱኝ። ሰውየውን አገኘሁት። ከዛ በማግስቱ ግን የሰፈር ዱርዬ ሰፈር ውስጥ የሚያውደለድል ዝም ብሎ ስራ ያጣ ልጅ እንዳገናኙኝ ደረስኩበት። እርስዎ ነው ደግሞ እነሱን እንደዚህ አዋቂ ሰው አለ ብለው የመሩት። ይሄ እውነት ነው ውሸት ነው? እንግዲህ እኔንማ ጠልተውኝ የለ እኔን ስም ለማጥፋት እሷ አደረገች ብለው በዚህ እድሜ እኔን ለመወንጀል እኔ ከእንደዚህ አይነት ጠንቋይ ጋር በዚህ ሰዓት በዚህ እድሜ ጠንቋይ ቤት ሂዱ ብዬ የምመራ ሰው ነኝ? እኔ አይደለሁም። አዋቂ ሰው አለ እሱን ሂዱና ጠይቁ ሲሉ አልነበረም እንዴ እነዚህ ልጆች? እርስዎ እኔ ልጅ አላልኩም፣ በፍጹም አላልኳቸውም። አሁንም ቢሆን ምነግርህ እኔን ስሜን ለማጥፋት ነው። እርሱ እኮ ለእኔም ሲነግሩኝ ነበር እኮ። ይሄ አይደለም። ማን ጋር ነው ታዲያ ልጆቹን የላኳቸው? እኔ መድኃኒት የሚሰጥ ሰው አለ፣ የእግዚአብሔር ሰው ነው ያለን አልኩ እንጂ ጠንቋይ ቤት ሂዱ ብዬ በዚህ አንደበት ያልተናገርኩ አላልኩም። እኔ ጠንቋይ የሚባል ነገር አላቅም። እኔ መድኃኒት የሚሰጥ የእግዚአብሔር ሰው አለን አልኩኝ በቃ እንጂ ከዚህ ውስጥ እኔን ተውኝ በቃ። እኔ እንደዚህ አይነት ውስጥ እኔ መግባት አልፈልግም። እባካችሁ ልጆች አንተም ብትሆን ተወይ እባክህ። እኔ ጠንቋይ የሚባል ነገር ከአንደበቴ ያልወጣ። ምን ሊሰራ ነው ጠንቋይ? እኔ በጠንቋይ ነው እንዴ ሰው ሚድ ነው? አይደለም። እኔ ወደ እግዚአብሔር ቤት የእግዚአብሔር ሰው አለ፣ መድኃኒት ፍቱን መድኃኒት የሚሰጥ ሰው አለ፣ ከሱ ነው የጠቆምኳቸው እንጂ እነሱ ሆን ብለው እኔን አበሳጭተው ለመግደል እኔን ለማዋረድ ነው። በቃ ሌላ ነገር የለኝም። እኔ ምን ልበል? እኔ ጠንቋይ ቤት ሂዱ ብያለሁ አላልኩም። እነሱ እንደምታውቀው ከሆነ እኔን ሆን ብለው ነው ስሜን ለማጥፋት ነው፣ ከሱ ጋር ከልጄ ጋርም ለማጣላት ነው። በቃ እኔ እባክህ ተወኝ። እኔ ምን እንደማረጋቸው አላውቅም። እኔ በዚህ እንጂ እነሱን ወደ ጠንቋይ ቤት እኔ አልመራዋቸውም ነው የሚሉኝ? በፍጹም እኔ ወደ ጠንቋይ ቤት ሂዱ ብዬም አልመራም። በዚህ እድሜ ምን ነው ከጌታ ጋር ባታጣሉ? በዚህ እድሜ እንዴት ጠንቋይ ቤት ሂዱ እላለሁ? ምንስ መፍትሄ ሊሰጥ ነው ጠንቋይ? አላልኩም። በቃ አላልኩም። በቃ ይሄ ነው አንደበቴ። እነሱ እንግዲህ ደጋግመው ሲነግሩን የነበረው አዋቂ ሰው አለ እሱ ጋር ሂዱ ተብለን እዛ ቦታ ላይ ሄድን። ከሄድን በኋላ ደግሞ እሱ 7 ገበያ ላይ ለምንዋልን። ወንድማችንን የሚያድን ከሆነ ብለን ስንለምን ነው የኖርነው። ለምነናል በየገበያው እያሉ የነበረው ይሄንን ነው። ይሄን ደግሞ እርሱ እንደመሩ ተደርጎ ነው ስንሰማ የነበረው። አልመራሁም አልኩ እኮ እኔ ልጄ፣ እንዴት ብዬ ልናገር? አልመራሁም። እኔ ከማውቀው ሰው ራሱ ሰዳቸዋለሁ። የእግዚአብሔር ሰው ነው ያልኩት መድኃኒት የሚሰጠው ሰው ሌላ አገናኛቸዋለሁ ከሱ ጋር። እኔ ከዚህ ሰው እዚህ ጠንቋይ ቤት ሂዱ አላልኩም። እኔ እንዴት ብዬ 7
ቀን ሁሉ እንደዛ ለምነው ምን መፍትሄ ያገኙ? መፍትሄ ያገኙ? አላገኙ። እኔ ይሄን ሰው አላልኳቸውም፣ አልመራኋቸው። አሁንም ነገር ልንገርህ፣ እኔን ለማጥፋት ነው፣ ስሜን ለማጥፋት ነው። በቃ የምን ጠንቋይ ነው? እኔ አላልኩም ጠንቋይ። ሰዎቹም ከኔ ራስ ላይ ቢወርዱ ምን አለ? ምን ነው በሽታዬን ባስታምምበት? ምን ነው በሰላም ብኖርበት? በዚህ ሰዓት፣ በዚህ ጊዜ፣ በዚህ እድሜ ጠንቋይ ቤት ሂዱ ብዬ አላልኩም። እኔ አላልኩም። እሱ ግን እንዴት ነው ኑሮ? እንግዲህ ልጅቱም ታሰራለች። እሷ ከታሰረች በኋላ ከወንድሙ ልጆች ጋር ያሉት ግንኙነት ምን ይመስላል አሁን የሚለውን እስቲ ንገሩ። ያው ልጅ እንግዲህ መኖር ከሆነ እየኖርኩ ነው። ያው ቶማስ አለ፣ እሱ ነው ደግሞ አሁን መከራውን የሚያያል። በእኔ የተነሳ ነው እንዲሆንሽ እያለ እሱ ነው እንደዚህ ተመላልሶ የሚጠይቀኝ፣ የሚያበላኝ፣ የሚጠይቀኝ፣ ደህና ዋልሽ ደህና አደርሽ የሚለኝ እሱ ነው። የሰፈር ሰውም እግዚአብሔር ይስጠው አንዳንዱ ይመጣል እንጂ የኔ ኑሮ ያን ያህል ነው። እጅ ወዳፍ ነው ልጄ። ምንም ማድረግ ግን ጌታ ይመስገን ይዞኛል ጌታ። በቃ ሰዎቹን እየሰጠኝ ነው። እነሱ ቢተውኝም ሰዎችን ሰጥቶኛል ጌታ። ይሄ ልጅ ደግሞ ውሎ ይግባ፣ አንድ ነገር እንዳያረጉ ይፈራለሁ። ውሎ ይግባ በቃ። እሱም ይጠይቀኛል። ቀባሪም እሱ ነው በቃ አለ። እውነታውን አውጥቻለሁ። ከዚህ በኋላ ምንም አይመስለኝም። ብሞትም በራብም ብሞት ምንም አይመስለኝም። ደህና ነኝ። ከዚህ በፊት ከነበረው ኑሮ አንጻር አሁን የሚኖሩት ኑሮ እንዴት ነው? ያው ነው በቃ። ያው ሊጎልብህ ይችላል፣ ግን ምን ታረጋለህ? ይጉዳል። ለዕለት አንድ ሰው አንድ ጊዜ ከበላ በቂ ነው። ለእኔ በቂ ነው። ምን ያደርጋል? ሰላም ነኝ። ዋናው ሰላም ማግኘት፣ አይምሮ እረፍት ማግኘቱ ነው። የዚህ ልጅ ደስታ ማየቴ ነው በቃ። እኔ እዚህ በኋላ ምንም ነገር አልፈልግም። ደህና ነኝ፣ እግዚአብሔር ይመስገን። ይኸው እያየ ነው፣ እያድራለሁ። ጌታ ይባረክ። የገቢ ምንጩ ምንድን ነው ታዲያ? ያው ልጅ እዚህ በፊት ደህና ህይወት ነበረኝ። በእርግጥ ደህና ኑሮ ነበረኝ። ግን ቢሆንም እንደነገርኩ ያው ብቻዬን ነኝ አይደል? ይበቃኛል። አሁን ኑሮ ትንሽ ቢጎልም በቂ ነው ልጅ በቃ። ይኸው ልጁን ሰላም በመሆኑ ልጁን በማየቴ የልጁ አይምሮ በመመለሱ ልጁን በማየቴ ከምግብ በላይ ከኑሮ በላይ ነው ለኔ በቃኝ። በእርግጥ አዎ ጥሩ ስለሆነ ነበር። አሁንም ጥሩ ነኝ። በቃ ለጌታ ተመስገን ብየዋለሁ። አላማርረውም። አሁንም ያለሁበት ሰላም ነው። እግዚአብሔር ይመስገን ደህና ነኝ። ምን ያደርግልኛል? አንድ ሆዴ ነው በቃ። ከድሮ ሰላም ከድሮ ሀብት የአሁኑ ነፃነት ይበቃኛል ልጅ። የአሁኑ እረፍቴ ነው ለእኔ፣ እዛ የበለጠ ነው። ይሄን ልጅ ማየቱ ብቻ ለእኔ በቂ ነው በቃ። ከሀብትም በላይ ነው። ያው ነው። ድሮም ሀብታም ነበርኩ፣ ደህና ኑሮ ነበረኝ። አሁንም እንደዚህ በሆን ያው ነው ለእኔ በቃ። ለእኔ አይምሮዬ ነው ዋናው እረፍቴ፣ ሰላሜ እሱ ነው በቃ። ሁሉ እንዳለኝ ነው የምቆጥረው። አሁን እሱ በጎን ያለ ሁሉ እንዳለኝ ነው። እንኳንም ሜዳ ላይ ሆኖ አልሞትኩም እኔ በቃ። ይሄን አይቼ በመሞቴ ምንም አልመስ አይመስለኝም። እሺ እንግዲህ እሷ ናት ለዚህ ሁሉ ያበቃችን ይላሉ የእህትና የወንድሙ ልጆች። የእርሳቸው ምክር ሰምተን ነው ይሄንን ሁሉ ነገር የሆን ነው ይላሉና እንደው አጠገብ ለአጠገብ ቁጭ አድርጌያችሁ በእናንተ መካከል ሰላም መፈጠር ካለበትም ሰላም እንዲፈጠር ለማድረግ ጥረት አደርጋለሁ። እሳቸውም እየመጣው ነው ብለውኛል። እስቲ እንደው ወጥቼ እሳቸውን ተቀብዬ ይዣቸው ልምጣና ሁለታችሁን ቁጭ አድርጌ በእናንተ መካከል ያለውን ነገር ያው እንግዲህ እሳቸውም አጥፍተው ከሆነ እሱም በስነ ስርዓት ተነጋግረን መፍትሄ ላይ እንደርሳለን። እሺ ልጄ፣ እርቅ ጥሩ ነው። ያለንን ተነጋግረን ውስጣችን ንጹህ አድርገን ብንቀመጥ ለጌታም ጥሩ ነው። ደስ ይለኛል ልጄ። እሱንም ልጁንም ትንሹንም እሱንም ከነሱ ጋር ማስማማት በፍቅር እንዳስተሳስርልኝ፣ ይሄ ደስ ይለኛል። እቀበላለሁ። እሺ እሳቸውን ይዣቸው እመጣለሁ። እሺ እንግዲህ ተመልካቾቻችን ተመልሰን መጥተናል። ተመልሰን ስንመጣ እንግዲህ ጋሼንም ቀላቅለናቸዋል። ለረዥም ጊዜ በዚህ ጉዳይ ላይ አብረን ከርመናል። ነገር ግን ሰሞኑን ብዙ ነገር ቢፈጠርም እርሶን ለማግኘት ደጋግሜ በደውልም ላገኘው አልቻልኩም። ዛሬም በስንት መከራ ነው እዚህ ቦታ የተገናኘ ነው። ለምንድን ነው ከኔ መሸሽ የፈለጉት እርሶ? እኔማ እንግዲህ አደራ ብዬ ከአሁን በፊት
እች ልጅ አላት፣ ልጆቿም ውጭ ነው ያሉ፣ እንምጣ እያሉ እያለቀሱብኝ ነው። እባክህን እች ልጅ የምትፈታበትን መንገድ ፈልግ። ብትታሰር የምጠቅመው ነገር የለም። ስለዚህ ሰላም ይውረድ እባክህን ብዬ ነበረ። እንግዲህ ይሄ ሊፈጸም አይችልም፣ ውጤቱን ካላየው እስከ መጨረሻ ካልሄድኳል እኛ ደግሞ እንግዲህ እስቲ እሱን መጠበቅ አለብኝ ብዬ ነው እንግዲህ እንጂ ሌላማ ምን የሚያሸሸኝ ነገር አለ? አይ ሽሽት ነው ከኔ የተያያዙት። አንደኛ የእሷ ጉዳይ በህግ ነው የተያዘው። ስለዚህ በህግ የተያዘን ጉዳይ እኛ ምንም ማድረግ አንችልም። አንድ ጊዜ የህግ እጅ ገብታለች፣ የራሷን እንደ እንትኗ ትወጣለች ብዬ አስረድቼውት ነበር። ነገር ግን እርስዎ ጠንቋይ ብለው የጠቆሙኝ ልጅ የሰፈር ዱርዬ የመንደር ዱርዬ መሆኑ ሲደረስበት እርስዎ ያዘጋጁት ድራማ ሲታወቅቦ ጠፉብኝ። ከኔ ላገኘት አልቻልኩም። እስከ ዛሬ ድረስ ይህ ፕሮግራም የተቋረጠበት ዋነኛው ምክንያት ይሄ ነው። እርስዎ ከኔ ተሰውረው ነበረ። እሱ በእርግጥ ያፈርኩበት ነገር አለ። እኔ መቼም ዛሬ እህቴ ስር ላይ ናት ብዬ አልዋሽም። ብዙ ነገር አስዋሽታኛለች። እና ምንድን ነው የት ነው የምንሄደው ብዬ ስላት ጠንቋይ አለ ዘሩ በቀለ የሚባል ከሱ ጋር ነው የምንሄደው። ስለዚህ ይህንን ሰውዬ ሄደን መጠየቅ አለብን አለች። አክስቴም እውነት ለመናገር ስትናገር አልሰማዋትም እና ብላኛለች ስላለች በዛ እኔም አምናት ነበር፣ እህቴን በጣም አምናት ነበር እና በዚያ ተሞኝቼ ሄጃለሁ። እና አሁን ግን ሁኔታውን ስረዳው ብዙ ነገሮችን ያበላሸች መሆኑን ስረዳ እያዘንሁኝ አሁን ይህንን የሰፈር ዱርዬ መንገድ ላይ ድንጋይ ላይ ቁጭ ብሎ የሚውል ልጅ ጠንቋይ ነው ብላችሁ እኔን ለመሸወድ የፈለጋችሁበት ዋነኛው ምክንያት ምንድን ነው? እኛ ለመሸወድ ብለን አይደለም። እኛ ቆይ አክስቴ ቆይ እንደሱ አትበይ። ምን ያንቺ ስም ቢጠፋም ባይጠፋም በዚህ በ85 ዓመት ብዙ ሰርተሻል፣ ብዙ ለፍተሻል፣ ብዙ አድርገሻል። ከዚህ በኋላ ያለው ስምሽ ቢጠፋም ባይጠፋም ለአንቺ ችግር የሚፈጥር አይደለም እና እኛ ግን እኔ እንደነገርሁህ እህቴ የመጨረሻ ነች። ሌላ ሰው የለም። ትንሾችም ትልቆችም አልቀውብናል። ስለዚህ እች ልጅ አንድ ነገር ትሆንብኛለች ብዬ እሳሳላት ነበረ። የምትለውን ሁሉ አምናታለሁ፣ እቀበላታለሁ። ስለዚህ አሁን ግን ነገሩ ትክክል አለመሆኑን እየተረዳሁ ሲሄድ አሳፍሮኛል፣ ራሴን አሳፍሮኛል እና አንተን መጥቼ አፍ ኑሮኝ ማናገርበት አንደበቴ ማነው እንደው ደረቴን ነፍቼ የምናገርበት ሁኔታ የሌለ በመሆኑ ነው እኔ ወደኋላ ሁኜ እስቲ ውጤቱን ልይ ብዬ እንግዲህ ወደ መጸለዩ የሄድኩት። ሌላ ምን አደርጋለሁ ብዬ ከዚህ ውጭ ምን አደርጋለሁ? ጸሎት እንትል አሁን ይቺ እኔን እንኳን ልትገለኝ ያሰበች ትታሰር፣ ትንሽ ትቆይ፣ ትየው፣ ትቀጣ። የእሷ ሲያንሳት ነው አንተም ትደረባለህ። ሲያንሳት ነው እሷ ትታሰር። የእሷ መታሰር እኮ ስጋዋ አይበላ። ምን የምታመጣው ነገር አለ? ተቀጣች እኮ። ይሄ ልጅም ወደ ራሱ ተመልሷል፣ እግዚአብሔር ይመስገን። አሁን ሁሉም ነገር እየተቃና ስለሆነ አንቺም በዚህ እድሜሽ እግርሽ ወደ መሬት እየገባ ባለበት ሰዓት እኛ ተጣልተን ተፋጅተን አንቺ እንደው ላንቺም ጸጸት ነውና ግድ የለሽም እንደው መታረቁ መስማማቱ አስታርቀሽን። ዛሬ ማን አለ ታዲያ? አንቺ በስተቀር ሌላ ማን ያለ? የእኛ ቅርስ ማን ያለ? ስለዚህ ይህንን ሁኔታ አይተሽ ፈርደሽ ጥፋቱንም ጥፋት ነው ብለሽ ይህንም ተው ብለሽ ማስታረቅ ያለብሽ አንቺ ነሽ። ማን ይምጣ በዚህ ደንበር ላይ ማን ያስታርቅ? ይሄ የሚደረገው አሁን ህግ ሲይዛችሁ ነው። በፊት እንዴት አላሰባችሁ? ህግ ሲይዛችሁ ለልጅማ ጌታ ደረሰለት። ህግ ሲይዛችሁ ወዳችሁ ነው። አሁንማ በግዳችሁ ነው። ማስማማቱን አስማማቸዋለሁ። እኔ ደስ ይለኛል፣ እቀበለዋለሁ። ለእኔም ጥሩ አይደለም። ግን እሷ ያው ትቀጣ አልኩ እንጂ ጨክኜ አይደለም። እንድትታረቁ እፈልጋለሁ። ከእሱ ጋርም ስምምነት እንዲኖራችሁ እፈልጋለሁ።
አሁንማ ግድ ነው። እኔም ደስ ይለኛል። በዚህ እድሜሽ ስምሽ ምናምን አይባልም። አንዲት ቀንም እድሜ ናት። ስለዚህ እኔም ስሜ እንዲታደስ እፈልጋለሁ ከእናንተ። ስራዬን ጌታ ነው የሚያውቀው። እሺ 7 ቀን ሙሉ ሄዳችሁ ጠንቋይ ቤት ምን መፍትሄ አገኛችሁ? መልስ አገኛችሁ? ምንድን ነው ውጤቱ? 7 ገበያ ላይ ለምንን ያላችሁት ነገር በራሱ እውነት ነው ወይ? እንደው አሁን ያንን የሰፈር ልጅ አምናችሁ ነው እንደዛ ያደረጋችሁት? ለመነ የሌለው ሰው ይመስል አሮጌ ለብሼ እሷም እንደዚሁ ጨርቅ ታጥቃ ቀሚስ እባካችሁ ለምኑ ስለተባልነ እንግዲህ ያ ለምኑ ያለው ሰው ማን እንደሆነ በትክክል እውነተኛ ጠንቋይ ነው ሐሰተኛ ጠንቋይ ነው የት የመጣ ነው አልተረዳነውም። እኛ ጭንቀታችን ይሄ ልጅ እንዳይሞትብን ነበረ። ስለዚህ እስቲ እንለምን ብለን እንደተባለው 7 ገበያ ቁመን ለመነ። የእናንተን ሳንቲም ሳትጨምሩበት ለድሃ ስጡ ተባልነ። ያንን ገንዘብ ሰጠነ። ይህን አድርገናል። የማይካድ ነው። ሌላኛው ነገር ደግሞ እንግዲህ ለቶማስ ፍቅረኛ ብላችሁ ያመጣችሁላት ልጅ ጉዳይ ነው። በሷም ልጅ ጉዳይ እጁ እንዳለበት ደርሻለሁ። ገንዘብ ከሱ ወጥቶ ለሷ ይላክ እንደነበር ይህንን ነገር ደግሞ ከእህቶ ጎን ሆነው ይሰሩ እንደነበር ደርሼበታለሁ። ኢሳ እውነት ነው ውሸት ነው? ልጅቱ የምታውቃት እህቴ ናት። ስለዚህ ከእሱ ጋር ያስተዋወቃቻቸውም እሷ ነች። ከዛ በኋላ እች ልጅ እጮኛው ልትሆን ትችላለች እና ጥሩ ልጅ ናት፣ ጥሩ ቤተሰብ ናትና እችን ልጅ እሷ ለትዳር የታጨች ሌላ ህይወት ያላት ሆና እያለ ከገዛ ወንድሙ ጋር ያንን ሁሉ ጊዜ ስታሳልፍ እንደው ለሱ አስባለሁ እናስብለታለን 7 ገበያ ወተን ለምንልለታል የሚሉትን ልጅ ያለ ፍላጎቱ እናንተ በሰራችሁት ወጥመድ ውስጥ እንዲኖር ለምን አረጋችሁት? እና ሁሉንም ነገር ወደ መካድ አይቆጠርብኝና የምታውቃትም እሷ ነች እህቴ። እች ልጅ ጥሩ ልጅ ናት፣ የጥሩ ቤተሰብ ልጅ ናት እና ጥሩ ጮኛ ልትሆነው ትችላለች እና እችን ልጅ አስተዋውቀዋለሁኝ፣ እችን ልጅ እንረዳታለን አለችኝ። እሺ እርጂ፣ ገንዘብ መቸገረን። እሱን ሰው የምታደርገው ከሆነ እሱ የምትመልሰው ከሆነ ከእሱ ጋር አብራ መኖር የምትችል ከሆነ እኔ ደስ ይለኛል አልኳት። ገንዘቡን አስፈረመችኝ፣ ፈረምሁላት። ሰጣት ነበረ ገንዘብ። በእውነትም እንግዲህ ለምን እንደምታውለው ያን ገንዘብ እኔ አላውቅም። ሰጣት። እናንተ የውሸት ጠንቋይ የገዛችሁበት እቺ ልጅ መረጃ እንድታቀባብል ያደረጋችሁበት ያንን ጠበቃም እንደረዳት አምጥታችሁት ገንዘብ ያቀባብል ነበር። ይሄ ሁሉ ነገር የምታደርጉት የነበረው አንድ ወንድማችን የምትሉትን እሱን ከዚህ ሀብት ለማስወጣት ነው። ይሄ አይጸጸታችሁም? እንደው ሌላ ምን ስራ አላችሁ? እሱ ነው በቃ እሱን ለማፈናቀል ብቻቸውን ለመያዝ በቃ። እኔም አሁን በትክክለኛው መንገድ ላይ ሳየው እጸጸታለሁ። መጸጸት ብቻ ሳይሆን እምድር ላይ ለምን ቆየሁ፣ ለምን እንደ አባቴ እንደ እናቴ እኔ ቀድሜ በእድሜ ለምን አልሄድኩም እያልሁ ነው የማስበው። እጸጸታለሁ። ጸጸት ብቻ አይደለም ለምን ቆየሁም እያልሁ ነው የማስበው። ይህን ሁሉ ሁኔታ ላይ ያሳየኝ ነው ወይ እግዚአብሔር ያቆየኝ እያልሁ ነው የማዝነው። አዝናለሁ፣ በጣም አዝናለሁ። ሀዘኔ እና ጸጸቴ እስከ መቼውም የምወጣው አይደለም። ምንድን ነው አንተ ከሃዲ ሰውዬ? ዘላለም በእናትህ ይሄ ሰውዬ ወደ ፖሊስ ጣቢያ ተርስ። ምንድን ነው የምትለው? ይሄ አስመሳይ ነው። አንተ ቆይ ዘላለም ያልገባህ ነገር አለ። እሺ ዞር በል እንዴ! እኔ እኮ በሰላም መታ እንድታወራ እኮ ነው የጠራው። ስንት ጊዜ ሰላም ነው? በሰላም ስንት ጊዜ ሰላም ነው? እሺ ምንድን ነው አንተ? ይሄው ግዴ ነኝ ረፉ እንዴ! ረፍ ረፍ እንጂ ተረጋጋ። ታውቃለህ ያቺ እህቴ ሽጉጥ ደቀነብችብኝ። አንተ አስመሳይ! ምንድን ነው? ምን ተፈጥሮ ነው? አንተ እኔ እናንተ እናወራለን። ውጣ! ቆይ ናውጣ! ጨርሶ ያልዳነ እዚህ ጋር መጣ።
አንተ ምን እየሆንክ ነው? ምን እየሆንክ ነው? ምን እየሆንክ ነው አንተ? ዘላለም ያልገባ ነገር አለ። ምንድነው ያልገባ ነገር አለ? ምንድነው ያልገባኝ? ንገረኝ። ሊያስገድለኝ ነበር እኮ ሌት። ምን ማለት ነው ሊያስገድለኝ ነበር ማለት? ሰው ቀጥሮ ሊያስገድለኝ ነበር። ምን ማለት ነው ሰው ቀጥሮ? ና ከኔ ጋር አውራ። አንተ ወደዛ አትሂድ ጋሼ። እርሶም እንትን እንዳይ። ምንድነው የተፈጠረው? ዝም በል። ፈጣሪ ነው ያወጣኝ። ምንድን አደረኩብህ? ምንድነው? እሺ ምን ክልክ ነው የበላሁብህ? ምንድን ነው የወሰድኩብህ? እስኪ ንገረኝ። ሰራተኛ ቀጥሮ በሰራተኛ ቀጥሮ የት ነው? ምንድነው የተፈጠረው? ለምንድነው አንተ ጋር ተረጋግተህ? እርሶ ምንድነው ያደረጉት? ኧረ ምንም አላደረኩትኝ። ጨርሶ ያልዳነ ሰው ድኗል እያላችሁ እኮ ልታስደበድቡን እኮ ነው። ይሄው እንደዚህ ለማለት ነው እርሶ? እንደዚህ ለማለት ነው? ምን ልበለው? ይሄው ተረፈልህ። ሰራተኛ ቀጥሮ ጭራሽ ነን ወንድምክን የእናትክን ልጅ እናቴን እንዳስገድልካት እኔንም ታስገድለኝ? ልጄ ለምን ታረፍክ ነው እኮ አሁን ይሁላ ፈጣሪ ነው አወጣኝ። ፈጣሪ ይሄው ፈጣሪ አለ ኢየሱስ ክርስቶስ እኔ በከዘራ እኔ የቀጠሩት ታዲያ እሱ ላይ ቀጠረኝ አለች። ንገረኝ። እሺ አሁን ይኸውልህ ተረጋጉና እርሶ ተረጋጉና ምንድነው የተፈጠረው? ካለበለዚያ ህግ ቦታ ሄደን እናወራዋለን። ቀጥ ብለን ነው ወደ ህግ ቤት ወደ ህግ ቦታ ነው እንዴ? ማታ ያስገድለኛል። አልሟሟም እኮ ሄዳለሁ። ያልሟሟው አንተ ነህ። እናንተ ምንም አትሆኑም። እናንተ ምንም አትሆኑም። ቀጥል። ሂድ በቃ ነው አሁን ቀጥታ ህግ ቦታ እንሄዳለን። እዛው ፖሊስ ጣቢያ ታወሩታላችሁ ይሄንን። አሁን ተረጋግታል ብዬ አስባለሁ። ሁሉም ነገር አልፏል። እሳቸውም በህግ ቁጥጥር ስር ውለዋል። ግን ምንድነው የተፈጠረው የሚለውን ተመልካችን ማወቅ ስላለበት ትላንትና ተፈጥሯል እያልክ ያለውን ነገር ተመልካችን ማወቅ አለበት። ምንድነው የተፈጠረው? እኒህ ሰዎች እስከ ግብረ አበሮቻቸው ተለቃቅመው ወህኒ ካልተወረወሩ የኔ ነገር አሁንም አላበቃለትም። አሁንም አደጋ ላይ ነኝ። ትላንት ማታ እናንተ ባስቀመጣችሁኝና ባሳፈራችሁኝ በያዛችሁልኝ ቦታ ውስጥ ቅጥረኞቻቸውን ልከው አስገድሎኝ ነበር። የእናንተ ሰዎች እናንተ የቀጠራችሁ ሰዎች ናቸው ያተረፉኝ። ምን ማለት ነው አስገድለውኝ ነበር ማለት? ሰው ዝም ብሎ መጥቶብህ ነው? ምንድነው ያጋጠመ? እስቲ በሰዓቱ የነበረውን ነገር በስነ ስርዓት ንገረን። እንግዲህ አንተ ብዙ የማታውቀው በጣም ብዙ ነገር አለ። ማታ ላይ ሰላይ እንደ ስለላ መልክ ገብተው ሊገሉኝ ሊያፍኑኝ ሲሉ ሰዎቹ ይዘዋቸዋል። አጋጣሚና ማንነህ ምናምን ስትለው የቶማስ ወንድም ነን የቶማስ ቤተሰቦች ነንና ቶማስ በጣም በዚህ ሰዓት ያስፈልገናልና እሱነን ልናየው ነው የመጣ ነው ብለው የእናንተን ጠበቃዎች ያወሯቸዋል። ከዛ ሲያወሯቸው እነዚህ ሰዎች ተጠራጥሯቸዋል። ሰዎች ነው ያለውን ነገርም እየተከታተሉ እናንተም ስለምትነግሯቸው ከዛ እነዚህ ሰዎች ይዟቸውና እነዚህ ሰዎች ሲደበድቧቸው አይ በቃ ልጁን እንድንገለው ተልከን ነው። ማን ነው ላኪው? ከየት ነው የተላኩት? ለነገር እኮ ነው። ከዛ ማን ነው ይሄንን ሰው ማን ሊልከው ይችላል? እህቱ ናት ታስራለች። ስለዚህ ማን ነው ይሄን ያህል ጠላት ያለው ምናምን ብለው ያው እናንተ ጋር በቅርበት ስለሚሰሩ ጥበቃዎቻችሁ እነዚህን ሰዎች በጥብቅ ይዘዋቸዋል። ከዛ ሲይዟቸው ወንድሙ ነው የላከን። ወንድሙ ይሄንን ልጅ ዛሬ ካስወገዳቸዋቸው 1 ሚሊዮን ብር ከፍላቸዋለሁ ብሎናል ብለው ለነሱ ለጥበቃዎች ነግረዋቸው ልጆቹ አሁን በቁጥጥር ስር ናቸው፣ ተይዘዋል። አዎ ይሄ ጠንቶኖች ይዟቸዋል፣ ጥበቃዎቹ ይዘዋቸው አሁን እነሱ እንደያዟቸው ናቸው። ለምን አልደወላችሁልኝም ታዲያ እስከዚህ ሰዓት ድረስ? እንዴት እንደውልልህ? ሰውየውን መግደል ነበር ፈልገው። አሁን ላንተ ሰጣ አንተን በቁጥጥር ስር ነው የምትዋለው። እሱን በቁጥጥር ስር ስታወሩ ደግሞ ግብረ አበሮቹ አሉ። እኔ ማንና ማንን ነው ይሄን ሁላ ሰው እንዴት ነው አሳርጅ ላቅና ሊይዝ የምችለው? እነዚህ ሰዎች ጭራሽ ሀገር ሆነዋል እኔን ለማጥፋት። ምንድነው ይሄን ያህል? ስለዚህ እኔ ሰውየውን አንቄ መያዝ ነበር የፈለኩት። እዚህ መግደል ሲጥ ማድረግ ነበር የፈለኩት። ለኔ መናገር ነበረባችሁ። እንደዚህ አይነት ነገር ሲከሰት ለኔ ማሳወቅ ነበረባችሁ። ለምንድን ነው ልጆቹ ያልደወሉልኝ? አዎ ልጆቹ በጣም እኔ እንዲደውሉ አልፈለኩም ነበር። ምክንያቱም እህቴን ያን ያህል ወንጀል ሰርታ ራሴ መበቀል ሲገባኝ እኔ በእርግጥ እሷን መበቀል እኮ አልፈልግም ነበር። ግን ካረገችኝ ሴራ ከሰራችብኝ ሴራ አንግል ሲታይ ግን ለሷ አይደለም የሚገባት፣ መታነቅ ነበረባት። እሷን አሳልፈ ለህግ ሰጣት። አሁን ደግሞ ወንድሜን ለህግ አሳልፈ እንዳሰጠው መቀጣት ያለበትን በእጃችን እንዲቀጣ። አሁንማ እኮ ፖሊስ ጣቢያ ገባ። እሱን አይደለም እያልኩ ያለሁት። ለምን ለእኔ ተደውሎ ይሄ ጉዳይ እንደተከሰተ አልተነገረኝም ነው። ስልክ አልሰራ ሲል እንዴት መች ስልክ ይሰራ ነበር? ስልክ እኮ በጣም ዝግ ነበር። እነሱ በጣም እየቀጠቀጡ ነበር። ስልክህን እየሞከሩ ነበር ደጋግሞ፣ ግን ስልክ እየሰራ። አንተ ሌላ ወንጀል ውስጥ መግባት ትፈልጋለህ? ከዚህ በኋላ ተረጋግተህ ላይፍህን መኖር አትፈልግም? አክስቴም እኮ አደጋ ላይ ነች። ለምን ታስብላለህ ራስን? አንተ እያያት ነው አይደል? አክስቴን
ድሮ እንደዛ ተንቀባራ ስትኖር የነበረች አክስቴ ለኔ ብላ ይሄን ሁሉ መስዋዕት እየከፈለች አሁንም አደጋ ላይ ነች። እየራባትና እየጠማት እንዴት እንደምትኖር እኔ የማውቀው። ምን ላድርግ ዘላለም? እኔም እኮ ወድጄ አይደለም። እንዴት ከኔ ጋር የደረሰው ነገር እኮ ከአንተ ጋር ቢደርስ እኮ ይሄን ነገር መቋቋም አትችልም ነበር። እኔ ልጆቹን ማግኘት እፈልጋለሁ። እዛ ቦታ ላይ ውሰደኝ። ልጆቹ ምስክር እንዲሆኑ እናደርጋለን። ያለውን ነገር እንጨርሳለን። እኚህን ሰውዬ በመጨረሻ በሕግ ቁጥጥር ስር ውለዋል። በቃ ከዚህ በኋላ ምንም ነገር አንተ ምንም ውስጥ እንድትገባ አልፈልግም። እባክህን እርዳኝ፣ እባክህን እርዳኝ። አሁንም ይሄ ሰውዬ ብቻ አይደለም እኔ ጀርባ ላይ ያለው በጣም ብዙ ሰዎች እኔ ጀርባ ላይ ያሉ። እናጣራለን፣ ያለውን ነገር እንዳለ እናጣራለን። አንተን ሰላም ለማድረግ ነው ጥረታችን አይደል? አንተን ሰላም ለማድረግ ነው አይደል እየለፋን ያለነው። ስለዚህ አክስቴስ አሁን እኮ የእሳቸውን ነገር እኔ በሆነ መንገድ አስተካክላለሁ። እሳቸው ያሉበትን ነገር በደንብ እረዳለሁ። ስለዚህ የሆነ መንገድ እፈልጋለሁ፣ ወዳጆቼን አስተባብራለሁ፣ እሳቸው ጥሩ ነገር እንዲኖራቸው አደርጋለሁ። አንተ ግን ተረጋግተህ የነዚህ ሰዎች ጉዳይ በሕግና በሕግ ብቻ እንዲያዝ ማድረግ መቻል አለ። እሺ ዘላለም፣ እኔ ዞሮ ከእናንተ ውጭ መውጣት ፈልጌ አይደለም፣ ግን ነገሮች የሆነ የቁጥጥር ውጭ የሆኑ ነው። እንዴት ነው ወንድም ያን ሁላ ሲቀባጠር አይተሃል አይደል? እንዴት ነው አሁን እንደዚሁ ነው ጀርባውን ሰጥቶ እንደዚህ ጦር ስሎ የመጣብኝ? እንዴት ነው እንዴት ነው? እሺ ምንድን ነው ያደረኩት? ስለዚህ ይህን ሰውዬ በቃ አንድ ነገር እንዲሆን ይፈልጋለሁ። እኔ እስከ መቼ ነው እንደዚሁ የምቀጥለው? እናቴን አጣው፣ አባቴን ሲያሳጡት እነሱ እንደሆን በምን ያህል እርግጠኛ ነኝ? እኔ እኮ ቤተሰብ በጣም የሚወድኝና የሚያከብረኝ ልጅ ነኝ። ለእነሱም እኮ እንቅልፍ አልተኛም እኮ። እስኪ እነሱን የነፈኳቸውን ነገር እስኪ ንገሩኝ፣ እስኪ ጠይቃቸው። ወይኔ ቶማስ፣ እኔ ግን ምንድን ነው ያደረኳቸው? በቃ ተረጋጋ አንተ፣ ተረጋጋ አንተ። እስኪ ካሜራውን አጥፋው። ተረጋጋ በቃ አንተ ተረጋጋ። እሺ እንዴ በርታ በቃ